የብዙ ሙያ ባለቤት ነኝ። እሺ እስኪ ይሄንን ወጥ ለመስራት ምን ተጠቀምሽ? ብዙ ነገር ለምሳሌ ኮሰረት ምን ያስቃል? አይ ምንም ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው ቆረጥከኝ። ይሄንን አየሁ እንዴ? ምን ነው ቆይ አንተ ወጣት አይደለ እንዴ? ኪራ ለምን ራሱን ማጥፋት ውሳኔው አደረገ? እጅግ በጣም የሚያሳዝን ነው። በእርግጥ ሰው አግኝቷልና ከዚህ ድርጊቱ እንዲታቀብ ድንገት ወደሆነ ቦታ ወስዶት ምክር እያደረገለት ነው። እሱ ግን ተስፋ እንደቆረጠ በተለይ የእናቱ ሞት እንደሆነ መንስኤው እየተናገረ ነው። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በመላው ዓለም ያላችሁ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ አበረታቱን። በተወዳጁና ጽናት ድራማ አስተማሪ ያልናቸውን ሀሳቦች ወደ እናንተ ልናጋራውት ወደን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራ አሁን ላይ እንግዲህ አባቱ ወደ ስራ ቦታቸው ሊመለሱ ስለሆነ እንግዲህ የእናቴ የአስቱዬ የሚስቱ ማስታወሻ ኪራዬ ብቸኛ ልጁ እንደሆነ አደራው ላንተ ነው እያለ ለክብሮም አደራ ሰጥቶታል። እሺ ብሎታል። አባዬ አስከፍቼህ ከሆነ ይቅርታ ብሎት ነበር። አባዬ ብለህ ሁለተኛ ትጠራኛለህ ብዬ እድል አገኛለሁ ብዬ አላሰብኩም ልጄ፣ በጣም ወድሃለሁ ብሎታል አባቱ። ታዲያ አሁን ላይ እንደዚህ ብሎ ማስጠንቀቂያም ለሱ ልክ እንደ መልእክት የአባትነት ምክሩን ሰጥቶታል። ስለ ጽናትን በፍጹም እንዳታስከፋት፣ ሁሉን ነገር እኛ እንዳትናገር አስገድዳት፣ የእኛን ትዕዛዝ ለማክበር ያደረገችው ነገር ነው። ምንም ነገር እንዳትቀየማት በእሷ ላይ ብሏታል። እናም ደግሞ አንድ ነገር ልንገርህ፣ በህይወት ጋር በሚስት ላይ የክፉ ቀን ስንቅህ፣ የወንዝ መሻገሪያ ድልድይ፣ የበር መክፈቻ ቁልፍህ ጽናቴ ብቻ አንድ ቀን ምንም ነገር እንዳትወቅሳት ባክህን ብሎ ይህን ነገር ሰጥቶታል መልእክት። ኪራም የአባቱን መልእክት ያለሷ ባዶ ነኝ፣ እኔ እሷን በፍጹም በዚህ ልክ አላስከፋትም እሺ ብሎ የአባቱን ቃል ተቀብሏል። አባት እንግዲህ የሁለታቸውን እጅ በማያያዝ የጽናትና የኪራን ቃል እንዲገቡ በሀዘንም በደስታም እንዳይለያዩ አደራ ሰጥቶ እነሱም ቃሉን ተቀብለውታል ማለት ነው። ጽናት አሁን ላይ ተመስገን እናንተ እንደዚህ ሆናችሁ ማየቴ በጣም ደስ ብሎኛል እያለች ነው። በሁለታቸው መሀል ምንም አይነት ክፍተት አለመፈጠሩ ለኔ በጣም ትልቅ ነገር ነው እያለች በአባትና በልጅ መካከል ማለት ነው ለምሩ ነግራታለች። ምሩ ብቻ አንቺም ደስተኛ አድርጊውን ብላታለች። አደርገዋለሁኝ እኔ ታዲያ ስለሱ ነው የምኖረው ብላ ነግራታለች። የሰርጓ ቀን መቅረቱ እንኳን ከፍቶሻል ብላ ብትጠይቃት ሁላችንም ከሞት አንቀርም፣ ይህ እንግዲህ በፈጣሪ ስራ እየተደረገ ነው ስትል ነው መልስ የመለሰችላት። አሁን ላይ ክብሮምና ሰኒ ደግሞ አንድ ላይ ተቀምጠዋል። ሰኒ በያዘችው ስልክ እንግዲህ ጌምን ይሁን ሌላ ነገር እያየች በጣም ትስቃለች። በሳቋ የተገረመው ክብሮም ይመለከታታል። ግን ምን ሆነሽ ነው ይላታል። ሰኒ ምንም ትለዋለች። ሰላም ነሽ ብሎ ሲጠይቃት አዎ ሰላም ነኝ። መልሳቸው እንዲህ ነበር ሁለታቸው፣ አንዱ ሲጠይቅ አንዱ የሚሰጠው መልስ። በጣም ስቋል። እሱም ታዲያ እሷም ይሄን በማድረጉ እና እሷን እየተከታተላት እንደሆነ ስታውቅ ተናዳበታለች። አሁን እምሩና ጽናት ወደ ሰኒ ሂደው ለምን ቆያችሁብኝ ብላለች። ብቻዋን ነበር ያገኟት ቁጭ ብላ። ታዲያ እንደተናደደችው ነግራቸዋለሽ ክብሮም እኮ የሳይኮ ባለሙያ ነው ስትልም እምሩ ስትሰጣት ድሮም የተማረ ሰው ለእኔ አይሆነኝም ጤና የለውም በማለት እንደውም እነሱ ስለዘገዩባት ተናዳ እንደሆነ አሳይታቸው ሄዳለች። አሁን ጽናትና ኪራ ስለ ሰኒ ጉዳይ ስለ ክብሮም ይቅርታ መጠየቅ አለበት፣ ምን አድርጓት ነው ከፍቷታል ይመስለናል እያሉም እያወሩም ታዲያ ክብሮም አጠገባቸው ስለነበረም አይ እንግዲህ እንዳቃት በደንብ እፈልጋለሁኝ ብሏል ማለት ነው። ክብሮም ይህንን እንግዲህ እንዳቃት እንደሚጓጓ ጉጉት እንዳለው ሲነገር ጽናት እጠራታለሁ ነገር ብቻ በዚህም አማካኝነት ይቅርታም ትላታለህ ደግሞ በደንብ አወራታለሁ እያለ ክብሮም ይህን ሀሳብ ሰጥቷል። ታዲያ አሁን ላይ ክብሮም ወደ ሰኒም ኪችን ምግብ እየሰራች ባለችበት ሄዶ ነበርና ብቻ የወጡ መዓዛ ከሩቅ ይጠራል። ምን እየሰራች ነው ብሎ ጠይቋት ነበረ። ይከታተላታል ሁለታቸው። እሷም ምልህ ገብታለች እሱም እንዲሁ ማለት ነው። ታዲያ ከሰሪው ነው ሙያ እንግዲህ ያለው ሰው ሽሮን ቢሆን ልክ እንደ ዶሮ ነው ስትል ነው የመለሰችለት። ክብሮም ግን
ብቻ የመስታወት ቁሌት ነው ለኔ ግን የሚታየኝ ሲል ሰኒ ኮስተር ብላ ምን ማለት ነው ብለው ነበር። ክብሮም ከወጡ ይልቅ ለመልክሽ ጊዜ የምሰጭ ይመስለኛል ሲላት ሰኒ ኧረ እባክህ እሱንማ እኮ ይኸው እያሳየሁ ነው ብላ እንግዲህ ሽታው ነግሮሃል ብለዋለች። እንኳንስ ለዲያስፖራ ለሀገር ውስጥም እያለችም ራሱ እሷን ሙያ እንዳላት አድርጋ ነግረዋለች። ክብሮም ታዲያ ሙያ ካለሽ የተጠቀምሽባቸውን ለወጡ ቅመማ ቅመም ግብአቶቹን ንገሪኝ ስላት እንደ ምሳሌ ኮሰረትን ስጠቅስ በጣም ነበር ያሳቀው ክብሮም። በእርግጥ በጣም ሲያስቀው ለምን ትስቃለህ ብለው ነበረ። አይ እንዲሁ ነው በቃ ብቻ ሙያውማ የሙያተኛው የሚለብሰው ልብስ እንጂ ባለሙያው እዚህ የለም የሚል ቃል ነው ተነጋግሮ የሄደው። ያኔ ሰኒ በጣም ተናዳበት ነበር። ሰኒ እንግዲህ ጽናት እንኳን ወደ እሷ ስትመጣ ኮሰረት ምንድን ነው ያለች ጭንቅላቷ ላይ ይሄ ቃል እንደት እሱ ላይ የሆነ ትኩረት እንደሰጠው ስለገባት ስጠይቃትም ተመልክተን ነበረ። ሰኒ ታዲያ ከኪችን ወደ ቤት ስገባ ደረጃ የወጣች እንዳለ የለበሰችው ቀሚስ ጠልፏት ወድቃ ጮኋ ነበር። እንግዲህ ከዛም አዳጋ ታድገዋት እግሯ እንደተጎዳም ያሹላት፣ እንደውም በጣም ተኝታም ስለነበር ስትቃዥ እንኳን ኮሰረት እያለች ነበር የምጠራው። ውሃ እንግዲህ ፊቷ ላይ አፍስሰው ነበር ያነቋትና እጅግሬ ደህና ነው እያለች ነበረ ስጠይቃቸው የነበረው። አሁን ላይ ክብሮም ሰኒ ወደ ተኛችበትም ክፍል ሄዶ ልብሴ ሊቀይር ነበር ደግሞ ትደነግጥብኛለች እስኪ ሊሸፍናት ብሎ ከተኛችበት ሊሸፍናት ሲል ድንገት ነቅታ ከደረጃው መውደቂያ ልሳካልኝ ሲል አሁን አፍነ ልትገለኝ ነው ወይ የሚል ንግግር ተናግረዋለች። ክብሮም ግን የመጣበትን ጉዳይ እስኪ ተረጋጊ ሴት ልጅ ነሽ፣ የመጣሁበት ጉዳይ ልብሴ ሊቀይር እንጂ ብሎ ሊያስረዳት ቢሞክርም ሰኒ ግን እንዴት እንደዚህ ታደርጋለህ? ፊቴን የሚሸፍነኝ ላይ ወድቀህ ነው በሚል ነገር ነው ብቻ ተናግረው አረን እንደዛ አይደለም ብሎ ሊያስረዳት እንኳን ቢሞክር ተነስታ ሂዳለች ማለት። ክብሮም ግን በዚሁ የእሷን ክትትል አላቆመም እና ታማም ስለነበር ወደ ቤት የሚያደርሳት ሰው ጽናት እንግዲህ ክብሮም እንዲሆን ብትነግራትም መጀመሪያ ላይ ነገሩን ባትቀበለውም መጨረሻ ላይ ግን ያው ተስማምተው ቤት እንዲያደርሳት ሄደው ነበረ። እሷ ቤት ነው ያለው አሁን ክብሮም ግን ከቤት አልወጣም የኮሰረቱን ምግብ ካልሰራሽ እያለ ቀልዶቹንም ጨመር እያደረገ እሷ ግን ከልቧ እየተናደደች ውጣልኝ ከቤቴም እያለች እንደውም ለመራዊትም ደውላ እንዲወጣ አድርጉት እያለችም በስልክ መልእክት ተናግራለች። እሱ ግን አልወጣም ደግሞ ማሙሻል ወደ ሕክምና ሊወስድሽ ይገባል እንጂ እያለ ብቻ አንዳንድ ወሬዎችን እያወሩ ግን ደግሞ እሷ በሀሳቡ አትስማማም። እዛው ቤት እንዳለ እናውቃለን። በሌላ በኩል ኪራ በጎዳና ላይ ጉዞ እያደረገ ስልክ ለአባቱ ደውሎ ደህና ነህ አባቴ ብሎ ደህንነቱን ከጠየቀ በኋላ አዝኖ ተክዟል። ሁላቸውም ለእኔ ድክመቴን ለምን ያሳዩኛል? እንዳየው ለምን ያደረጉኝ? ብቻ ትናንትና ደካማ ነበርኩ ዛሬ ደግሞ ጠንካራ ነው ይሉኛል። እንደነሱን የማስመስል ያቅተኛል እንደ እያለ እጅግ ብቻውን አዝኖ ይጓዛል በመንገድ። ታዲያ አንድ መኪና የሚያሽከረክር ቅዱስ የሚባል ሰው እዛ ላይ ቁጭ ብሏል መኪናው ላይ። ታዲያ በህይወቴ አሁን ላይ በህይወት አለው ቤተሰቦችን አፈቁኝ፣ በተለይ ደግሞ ህይወቴ መቼን የማገኛቸው ጠዋት ስነቃ ራሴን በህይወት ሳገኘው እንዴት እኮ እንደሚሰለችኝ ህይወቴ እያለ በጣም በራሱ ላይ እየተማረረ ሀሳብ ሲሰጥ ተመልክተነዋል። ታዲያ ወደ ቡና ሊጠጣው ማለት መኪናውን አስነስቶ እያሽከረከረ ሊሄድ ሲል ነበር ፊት ለፊቱ ላይ የቆሙበት። አሁን ላይ ኪራ ያን እንኳን አሁን ላይ በመኪና አደጋ ራሱን ማጥፋትም የወሰንና ያሰብ ይመስል ነበር። ባለመኪናውም ወርዶ እንዴት እዚህ ላይ ትቆማለህ? በእኔ በቅዱስ መኪና ነው ወይ? ከፈለግ ከሌላ አማራጭ ተጠቀም የሚል ሀሳቦችን መጀመሪያ ላይ ስላላወቀ ይሄን ሀሳብ ሲሰጠው ታዲያ አሁን ላይ ብትገጨኝና ብትገላግለኝ ጥሩ ነበር ይለዋል። አብዳሃል እንዴ ሲለው ያበድኩትማ እናቴን ሳጣ ነው ብሎ በንዴትና በሀዘኔታ ይነግረዋል። ታዲያ ቆም ብሎ ይመለከተውና አሁን ላይ ለምን እንደዚህ ታደርጋለህ ሲለውም እንደውም ወደ ሞቴ እየሄድኩ ነበር እዚህ ላይ ያስቆምከኝ ብሎ በእጁ ላይ የያዘውን መርዝ አውጥቶ አሳይቶታል። ደንግጦ ቅዱስም አንተ እኮ ወጣት ነህ እንዴት እንደዚህ ታደርጋለህ ሲለው ወጣት ተስፋ አይቆርጥም ያለማን ነው ብሎታል። እንግዲህ ኪራን ለምንም ከአንተ ጋር ብቻ እንዴት አወራለሁ አሁን ለምንድን ነው የማወራው ሲልም እንዴ በዚህ እውነት አሁንማ አለቅህም ብሎ ወደ መኪናው አስገብቶ ወደ መዝናኛ ቦታ ይዞት ሄደዋል። ታዲያ በዛ መዝናኛ ውስጥም እየጠጡ ነው። አጠጥቶታል። መጠጥ ስክር ብሏል። እንግዲህ የተለመደው ያ የድሮ ኪራ
በስካር መንፈሱም ስለ እናቱ ሞት፣ ስለ ቤተሰቦቹ መደበቅ፣ ኧረ ስንቱ ብዙ ነገር አውርቷታል። ታዲያ ሁሉንም ካዳመጠ በኋላ ቅዱስ ለአንተ አስበውልን የደበቁ በሚል ነገር አንዳንዴ እኛ ለምናስበው ለሰዎች ጥሩ አመለካከት ነው ብለን ካሰብን ይህን ነገር እንፈጽመዋለን ብሎ እየነገረው ነው። በዛ መሀል ለምንድን ነው አንተ ማነህ ለምን ሳወራሃለሁ እያለም ይህን ጥያቄ ሲያነሳበት ቅዱስ እባላለሁ ብሎታል። ታዲያ አሁን አንተ እኮ ከሞት የወጣ ሬሳ ነህ፣ ሂደህ ነበር እኮ አሁን መለስኩ እንጂ ይለዋል። ታዲያ ሬሳ አልከኝ በሚል ነገር ደግሞ የቁም ሞት አልከኝ እያለም ለሱ ሀሳብ ቢሰጠውም አሁን ነበርክ ባልታደግ ኑሮ እስካሁን እኮ ራስህን አጥፍተህ ነበር እያለም ይነግረዋል። ደግሞ አንዳንዴ ይህን ስናደርገኛ እነሱ ላንተ አስበው ባደረጉት ነገር አንተ ከሰዎች ተለይተህ ራስህን ማጥፋት ባሰብክበት ሀሳብ ይሄ ራስ ወዳድነት ነው ብሎ ወንድማዊነት ምክሩን እጅግ በጣም መክሮታል። ስለዚህ ኪራ የእነሱ አስመሳይነት ነው እንደዚህ ያደረገኝ ሲል፣ ቅዱስ ግን በፍጹም ሙትም ወቃሽ ማድረግ የለብህም ብሎታል። እኔ ሙት ወቃሽ ሆን ቤተሰቦችን እድሜ ልክን ወቅሳቸው ነበር ሲል ኪራ ቤተሰቡ የለህም እንዴ ብሎ ጠይቆታል። ቅዱስ ግን አይ አድርገዋል ማለቴ ብሎ ነበር እንደ ቀልድ ሀሳብ እየሰጠው ማለት ነው። አሁን ላይ ኪራ በጣም ደንዝዟል፣ ሰክሯል እና ወደ ቤቱ ሰደኝ ይለዋል። ግን አሁን ላይ ቅዱስ ወደ ቤት አደርሰሃለሁ በእርግጥ በእግራችንም ቢሆን ነገር ግን 10 ሰዓት ላይ ነገ እንዳገኝ እፈልጋለሁኝ ብዙ ነገር ላወራህ፣ ከዛ በኋላ ግን የራስህን ውሳኔ ትወስናለህ ብሎ ወንድማዊት ምክሩን የበለጠ የእሱን የህይወቱን ውጣ ውረድ ሊያካፍለው ይመስላል። አድማጭ ተመልካቾቼ አሁን ላይ ኪራ ያለበት ሁኔታ ለነሱ እንደማመኝ ሁሉን ነገር ተቋቁም ያለው ጠንካራ ነኝ ብሎ አስመስሎ ነገር ግን ራሱን ሊጎዳ በመርዝ አዘጋጅቷል። ይሄ ደግሞ አድርጉ ተገቢ አይደለም። በእርግጥ እነሱ የደበቁት ነገር ቢሆንም አንዴ ሂዳለች እናቱ ህይወቱን አመቻችቶ ቃል የገባውን የአባቱን አደራ ከጽናት ጋር መኖር አለበት ብለን እንወስናለን። የእናንተን ሀሳብ አስተያየት ኮሜንት ስራ አስቀምጡልኝ። አብራችን ስለቆያችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር ቪዲዮውን እያደረጋችሁ ደግሞ አበረታቱኝ።